ግን ደግሞ በአንድ ጊዜ ህይወት ሁሉን ነገር ነጥቃ ዜሮ ስታደርገኝ እዛም የተማርኩ ሞጌ ወደ ቤት መሄድ አለብኝ። አንድ ማስተካከላት ነገር አለች። በቀልቴ ምን ችግር አለ ሞጌ? ያን ያህል እኮ አያውቀኝም፣ እኔም አላውቀውም። ያው በሩቁ ነው። እሺ ወይ ልጅቷን ብናገኛት አንተን እሺ ብለህ የምትመጣ ይመስላል? እሱ ችግር የለውም። እሷ የፈለገችው ቦታ እናስቀምጣታለን። ደግሞ ይኸውልህ ቤተሰብ ምናምን ካላት ቁጭ ብለን አውርተናት ከቤተሰቦቿ ደግሞ እናገናኛታለን። መድብል በጣም የምታሳዝን ምን ያክል ጠንካራ ሴት እንደሆነች እንዴ! ይሄን ያህል ጊዜ ሲያሰቃያት ውበቷ እንኳን እኮ አልጠፋም። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አላስተዋወቅም። ሰገን ነው የምትባለው። ሰገን ነኝ። እዛ ቤት ታስሬ የነበርኩት ልጅ። እየጠፋሽው? አዎ እባክሽ የሚበላ ነገር እስኪ፣ በጣም ርቦኛል እባክሽ። ቆይ እኔ አልገባኝም። ለምን ተመልሰሽ መጣሽ? እንዲገልሽ ፈልገሽ ነው? እባክሽን በዚህ በኩል ስሄድ ማንም ሰው የሚያቀኝ ሰው የለም። በዚህ በኩል ስመለስ ደግሞ ቤቱን አስታወስኩት እና ተመልሼ መጣሁ። በጣም ርቦኛል እባክሽን ስጪ እባክሽ። ይኸውልሽ ሰገን፣ አሁን አክሊሉ ሳይመጣ ከዚህ ግቢ ውጪ እባክሽ፣ ውጪ። ሰገን በመጨረሻም እንግዲህ ከዚህ ካውሬ ከሆነ ሰውዬ ቁጥጥር ውጭ ወጥታለ። ቤተሰቦቻችን በጣም ደስ በሚል ሁኔታ፣ በጣም በሚገርም በሚደንቅ ጥበብ፣ በጣም ደስ በሚል ሁኔታ ማለት ነው። ቤተሰቦቻችን ዛሬ እንግዲህ ሙሉ በሙሉ ከቤት ወጥታለች። እኔ ድጋሜ ደግሞ ወደ ቤት ስትመለስ በጣም በሚገርም ሁኔታ ደንግጬ ነበረ። ለዚህም እንግዲህ የሆነው ነገር በጣም አሳስቦኝ ነበር። ምክንያቱም ድጋሜ ወደዛ ስትመለስ በጣም አስቸጋሪና አስፈሪ ነገር እንደሆነ ስላየው ማለት ነው። ውድ ቤተሰቦቻችን በመጨረሻም ደስ በሚል ሁኔታ እንግዲህ ነገርዮሹ ወጥታ ተመልሳለች ማለት ነው። ወደ ቤት ተመልሳ በመጣች ጊዜ ኤፍራታ ጋር በገባይበት ታይም እሷ ጋር ኤፍራታ ጋር ከምትገባ ምን ነው እነ ሞገስ ጋር በገባች ብዬ ተመኘሁ ማለት ነው። ውድ ቤተሰብ እውነት ለመናገር በቃ እንደዛ ብዬ ነው የተመኘሁት። ምክንያቱም እኔ እንጃ ምን እንደምላችሁ በጣም ከባድ ስለነበረና ርቧት ምናምን ስትመጣ ያው በኤፍራታም በነገራችን ላይ አልፈርድም። እሷስ ምን አደረገች? በቃ ትክክል ነች፣ በሰዓቱ በሁኔታው ትክክል ስለነበረች ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ ነገሩ ትንሽ እንትን ያለ ነበረ። በቀጣይ እንግዲህ ሁሉም ነገር ለመስተካከል ሁኔታው እንዲስተካከል ብዙ ነገር ተደርጓል። ግን እግዚአብሔር ይመስገን መድብል ያው የሆነው ነገር ብዙ እንትን ባይልም መጨረሻው ግን መልካም ነበረ። ውድ ሀገሬ ልጆች ደስ የሚል ነበር። ሁኔታውም በጣም ደስ ብሎናል። ሁሉም ነገር ተስተካክሎ ሀሪፍ ሆኗል ማለት ነው። ያው እንዳልኳችሁ በጣም አስቸጋሪ ነበረ። በቃ ማለት ተመልሳ መታ ደግሞ ድጋሚ ወደዛ እንድትሄድ ስትደረግ በቃ እንጃ ውጭልኝ ስትላት ርቦኝ ነው በዛ ከዛ ሄዳ ደግሞ ከመድብል ጋር ያንን ነገር ቆንጥራ በቃ አይደለ ልትነካው ልታቅፈው በእጇን ዝርግታ ምናምን ግን ሳይሳካ ቀረና ያ ነገር ሳይሳካላት ሲቀር ደግሞ በጣም ነበር እኔ ራሱ የከፋኝ ማለት ነው። ማርያምን በቃ እኔ እንጃ በቃ በጣም ነው የተናደድኩት ምናምንና እኔ እንጃ እንዴት እንደምላችሁ ጋይስ። ግን ያው ደስ በሚል ሁኔታ ሁሉም ነገር ተስተካክሏል ማለት ነው። ማለት መድብል በመጨረሻ እንግዲህ እሷ መሆኗን አውቋል። ዋናው ትልቁ ነገር እሷ መሆኗን ማወቁ ነው ትልቁ ጉዳይ ማለት ነው። ውድ ቤተሰቦቻችን እሷ መሆኗን ስላወቀ ቀጣይ ያለው ነገር እያንዳንዱ ነገር ያው ይስተካከላል። ሶኪ ምንም ችግር የለውም። ምክንያቱም ከሁኔታው አንፃር ያው እንደሚታወቀው ትንሽ አስቸጋሪ ስለነበረ ግን ያው እግዚአብሔር ይመስገን ያው መጨረሻውን ያመረ ነው። ደስ የሚልም ነው። ሁኔታው በጣም ደስ የሚል ነበረ። ያው መድብልም ደግሞ እሷ መሆኗን ሲሰማ በቃ ምን አይነት ስሜት እንደተሰማው ያው ምንም በቃል የሚገለጽ ነገር አይደለም። እግዚአብሔር ይመስገን ደስ የሚል ነበር ማለት ነው። ውድ ሀገሬ ልጆች ቀጣይ እንግዲህ ሁሉም ነገር ደግሞ መልካም ይሆናል። ምክንያቱም መድብል እሷ መሆኗን ስላወቀ ማለት ነው። ዋናው ትልቁ ነገር እሱ ነው። እሷ መሆኗን ካወቀ ሌላው ነገር ቀጣይ ያለው ነገር ቀላል ነው። እንኳን አይደለም ለራሱ እንኳን ለዛች ገላሃታል ተብሎ ስቃዩን ለበላባት ሞታለች ተብላ
ስንት ዓመታትን ታስሮ ለወጣላት ለዛች ለሚወዳት እስከ ሞት ድረስ ታመንልሻለሁኝ ለአንቺ እኔ ምንም የማልሆነው ነገር የለኝም ብሎ ቃል ገባላት ለዛች ውድ ፍቅረኛው ለዛች ለጮኛው ይቅርና ለስንት ሰው ራሱ መሆን የሚችል ሰው ነው መድብልና ስለዚህ ይሄ ደግሞ ምንም ከባድ ነገር አይደለም ማለት ለሱ በጣም ቀላል ነገር ስለሆነ ማለት ነው ያገሬ ልጆች በጣም ደስ የሚል ነበር እግዚአብሔር ይመስገን በጣም ነው ደስ ያለን እውነት ለመናገር ስለዚህ በዛ አማካይነት እንግዲህ ሲሆን የነበረው ነገር የሆነውንም ያየነው ነው በጣም ደስ የሚል ነው ማለት ነው ቤተሰቦቼ ቀጣይ እንግዲህ ሁሉም ነገር ተስተካክሎ ሁሉም ነገር ደግሞ ቦታውን ይዞ በተለይ መድብል ከሰገን ጋር ሲገናኙ በቃ እኔ እንጃ በጣም ጓጉቻለሁ ጋይስ እንደዚህ ተገናኝተው እነሱን ማየት እኔ እንጃ እንዴት ብዬ ንገራችሁ በቃ እኔ እንጃ እንደዛ አይነት ስሜት ነው እንግዲህ እየተሰማኝ ያለው ምክንያቱም በቃ ለሷ ያለው ስሜት ነገሮችን የሚያይበት መንገድ እንደምታውቁት ነው በጣም የሚገርም የሚደንቅ ነውና ስለዚህ ቀጣዩ ደግሞ በጣም ቆንጆና ሀሪፍ እንደሚሆን ተስፋለኝ ደግሞ ይሆናልም መድብል እንግዲህ አሁን ሲሰማ እሷ መሆኑን ሲሰማ በቃ እንዴት አይነት ስሜት እንደተሰማው ሁላችንም ያየነው የምናየው ጉዳይ ስለሆነ ማለት ነው ያገሬ ልጆች እና ምን ተሰማችሁ እኔ ማለት ነው በተለይ ዛ እጇን ዝርግታ ምናምን በቃ ሳትችል ስትቀር ፈርታ ታንዴ ሁለቴ እንደዛ ዝርግታ መለሰች ዝርግታ ጠፈችና ያ ነገር ሲሆን ማርያም በጣም ነው የተሰማኝ ስሜት በመድኃኒዓለም አትጠይቁ በቃ የምር ማለት ነው ምክንያቱም በቃ እንዴት የልንገራችሁ እንጃ ግን ብቻ እግዚአብሔር ይመስገን ደስ የሚል ነገር ነበረው ግን እሱ ያን ነገር ያየበት መንገዱ ሶሪ እንዴት ይንገራችሁ እሷም እጇን ዘርግታ እሱም ደግሞ እኮ ዞር እና በቃ ልንረዳት ይገባል በቃ ታስፈልገናለች እያለ ነው ማለት ነው እሱና እሱ በዚህ ልክ እንትን እያለ ባለበት ታይም ላይ ይሄ ነገር መፈጠሩ በጣም ነው የሚያሳዝነውና ያው እንግዲህ ቀጣይ ሁሉም ነገር መልካም ይሆናል ብለን እናስባለን ያገሬ ልጆች ውድ ቤተሰቦቼ ቀጣይ ደግሞ በተሻለ መልኩ እንደሆነም ነገር እንደምናየው ባለሙሉ ተስፋዎች ነን ሌላው እንግዲህ የሉላና የሞገስ ቤታቸውን ለማግኘት ቦታቸውን የነሱ መሆኑን እንግዲህ ለማረጋገጥ ያው ብዙ ነገር ለፋለፋ ያሉ ነው ያው ብዙ ስቴፖችን ሄደዋል አሁን ሞገስ በጣም የተናደደው እሷን ልጅቱ አሁን ሞገስ ትኩረቱ እሷ ጋር ብቻ ሳይሆን በሷ ያዘችው ፋይል ነው ገባችሁ አይደለ እሷ ፋይል ይዛ ስለነበረ እሱን ያንን ፋይል ለማግኘት ነው የሚፍረጨረጨው ገባችሁ መድብል ደግሞ ከፋይሉ በስተጀርባ ልጅቷስ ሲወት ይላል ማለት መድብል በነገራችን ላይ ታውቃላችሁ እንኳን አይደለም ማለት እቺ ምስኪን ሴት ታውን ቀደም ተተናን እንዴት አድርጎ እንዳስወጣት ታውቃላችሁ ህይወቱን ሰጥቶ ከዛ ደግሞ ከሷም ሞዲ ብዙ ነገሮችን አድርጓል በዛ ላይ ለሴት ልጅ ያለው አመለካከት በጣም የሚገርምና የሚደነቅ ነውና ታሱ ጋር ተያይዞ እንግዲህ ለምን ሲልሱ ያው ሞገስ ደግሞ ባክቶኝ እንዴ ምናምን እያለ ነበርና እንግዲህ ቀጣዩ ደግሞ ምን ይሆን ይችላል የሚለውን አብረን የምናየው ነው የሚሆነው ውድ ቤተሰቦቹ ሼር ላይክ ሰብስክራይብ ማድረግ አይረሳ ወዳችኋለሁኝ እንግዲህ እኔ ሰስፔንስ እየጠበቁ ነው እናንተም እንደዛው ይሆናል ብዬ አስባለሁ ወዳችኋለሁ ባይ